አእምሮን የሰላ የሚያደርግና የትኛውንም ክህሎት በደቂቃዎች ውስጥ እንድትማሩ የሚያደርጋችሁን ነገር እንዳገኛችሁ አስቡት። በዓለም ላይ ብልህ ሰው ትሆናላችሁ። የዛሬው ታሪካችን ጀግና ላይ የሚሆነውም የሆነው በታሪካችን መጀመሪያ ላይ ከኤዲ ጋር እንተዋወቃለን። ኤዲ ጸሐፊ የመሆን ህልሙ ከረጅም ጊዜ በኋላ በመጨረሻ ተሳክቶ ለአንድ አሳታሚ መጽሐፍ እንዲጽፍ እድል አገኘ። ነገር ግን እስካሁን አንድም ቃል አልጻፈም። በየቀኑ ትንሽ ይጽፋል፣ ነገር ግን በራሱ ስለማይተማመን ይሰርዘዋል። ኤዲ ስለ ወደፊት ህይወቱ ግራ ስለገባው ተጨነቀ። በህይወቱ ውስጥ ያጋጠመው ውድቀት ፍቅረኛው ሊንዲ እንድትተው አደረጋት። ከሊንዲ በፊት ሜሊሳ የተባለች ሴት አግብቶ ነበር። ሜሊሳም በተመሳሳይ ምክንያት ፈተዋለች። የኤዲ ስንፍናና የስኬት እጦት ተስፋ እንዲቆርጥ አደረገው። ኤዲ ከተማ ውስጥ ሲንከራተት ቆይቶ ወደ አፓርታማው ሲመለስ ከቀድሞ ባለቤቱ ወንድም ከባርና ጋር ተገናኘ። ካፌ ውስጥ ተቀምጠው ማውራት ጀመሩ። ኤዲ በህይወት ውስጥ ያሉትን ሁሉንም ውጣ ውረዶች ነገረው። ግራ እንደተጋባና የታሰረ ያክል ስሜት እንደሚሰማው አስረዳው። ባርና የኤዲን ሁኔታ በመረዳት ሊረዳው ወሰነ። አንድ እንክብልም ሰጠው። መጀመሪያ ላይ ኤዲ ይህ ትንሽ እንክብል እንዴት ህይወቴን ሊቀይረው ይችላል ብሎ በማሰብ ሳቀ። ነገር ግን ባርና የተራ እንክብል እንዳልሆነ ገልጾ አንዴ ከወሰደው በኋላ ሁሉም ግራ መጋባቶቹ እንደሚጠፉና የፈለገውን ነገር በሚያስደንቅ ሁኔታ መስራት እንደሚችል ነገረው። ባርና ከመሄዱ በፊት ድጋሚ እንዲገናኙ የቢዝነስ ካርዱን ሰጠው። ህይወቱን ለመለወጥ የጓጓው ኤዲ ወደ አፓርታማው ከመግባቱ በፊት እንክብሉን ለመውሰድ ወሰነ። ደረጃውን በመውጣት ላይ ያለ ከአከራዩ ጋር ተገናኘ። እሷም ያልተከፈለውን የቤት ኪራይ በቁጣ አስታወሰችው። ኤዲ መጀመሪያ ላይ ግራ ተጋብቶ እንዴት ምላሽ መስጠት እንዳለበት እርግጠኛ አልነበረም። ነገር ግን ከዚያ በኋላ እንክብሉ መስራት ጀመረ። በድንገት ኤዲ ሁሉም ነገር ግልጽ ሲሆንለት ተሰማው። የሰላው አእምሮ በህይወቱ ያነበበውን ሁሉ አስታወሰ። በአከራዩ ቦርሳ ውስጥ የህግ መጽሐፍ አየና ለፈተና የምዘጋጅ ብሆን ያንን መጽሐፍ አላነብም ነበር፣ ብዙ አማራጮች አሉ አላት። ከዚያም ስለ ህግ ዝርዝር መረጃ በመስጠት በእውቀቱ አስደመማት። በኤዲ አዲስ እውቀት የተደነቀችው አከራዩዋ ንዴቷን ረስታ እንዲሄድ ፈቀደችለት። ኤዲ አፓርታማው እንደደረሰ ክፍሉ ምን ያክል እንደተዝረከረከ በአይኑ ተመለከተ። በድንገት ባገኘው ያልተለመደ ጉልበትና በተሻለ አእምሮ ግን ሁሉንም ነገር በመብረቅ ፍጥነት ማጽዳት ጀመረ። ክፍሉም ሙሉ በሙሉ ካስተካከለ በኋላ ኤዲ ምንም ሳያቅማማ ወዲያውኑ መጽሐፉን መጻፍ ጀመረ። በዚህ ወቅት ሀሳቡን ሁሉ ያለምንም ግራ መጋባት በልበ ሙሉነት ወደ ወረቀት ላይ ያፈስ ነበር። በማግስቱ ጠዋት ኤዲ ከእንቅልፉ ሲነቃ የእንክብሉ ተጽዕኖ ሙሉ በሙሉ አልፎ የድሮ ማንነቱ እንደተመለሰለት ተሰማው። የሚያስደንቀው ግን በአንድ ጀንበር ሙሉ መጽሐፍ ጽፎ መጨረሱ ነበር። ኤዲተሯ ደነገጠች። ኤዲ በፍጥነት መጽሐፉን ጽፎ ማጠናቀቁን ማመን አልቻለችም። በኋላ ኤዲ ወደ ቤቱ ሲመለስ ከኤዲተሯ የድምፅ መልእክት ደረሰው። በአጻጻፉ ምን ያክል እንደተደነቀችና ተጨማሪ ስራ ልሰጠው እንደምትፈልግ ነገረችው። ኤዲ ቫርናን ለማግኘት ሄዶ እንክብሉ ህይወቱን እንዴት እንደለወጠው በመደነቅ ማሞገስ ጀመረ። ያኔ ነው ቫርና እውነቱን የገለጠው። እንክብሉ ኤንጂቲ የሚባል አደንዛዥ እጽ ነው። ኤንጂቲ የአንጎልን 100% አቅም በመክፈት አንድ ሰው አእምሮ ሙሉ በሙሉ እንዲጠቀም ያስችለዋል ሲል ገለጸ። ይህን ሲሰማ ኤዲ ተጨማሪ እንክብሎችን ለማግኘት ጓጓ። ነገር ግን ባርና ተጨማሪ እንክብሎችን ከመስጠቱ በፊት በመጀመሪያ ወደ ገበያ ሄደ። ሱፍና በርገር አምጣልኝ አለው። ኤዲ ተስማምተው ወደ ገበያ ሄደ። ሱፉንና በርገሩን ይዞ ሲመለስ አንድ ሰው ባርናን ተኩሶ እንደገደለው ሲያይ ደነገጠ። የተደናገጠው ኤዲ ወዲያውኑ ለፖሊስ ደውሎ ግድያውን አሳወቀ። ነገር ግን ክፍሉ ሲመለከት አንድ ሰው ባርናን ለእንክብሎቹ ሲል እንደገደለው መረዳት ጀመረ። ፖሊስ ከመድረሱ በፊት ኤዲ እንክብሎችን ለማግኘት ክፍሉን በሙሉ ፈተሸ። ለተወሰነ ጊዜ ከፈለገ በኋላ በመጨረሻ ሙሉ ፓኬት አገኘ። ከእንክብሎቹ ጋር ጥቅል ጥሬ ገንዘብ፣ ትንሽ ሳጥንና ማስታወሻ ደብተር አገኘ። እሱም ለራሱ ያዘው። በዚያን ጊዜ ፖሊስ ደረሰ። ኤዲ በሩን ከፍቶ ለምርመራ ወደ ፖሊስ ጣቢያ ተወሰደ። ፖሊስ ስለ ግድያው ጠየቀው። ነገር ግን ጥቂት መረጃ ብቻ ስላገኙ በመጨረሻም እንዲሄድ ፈቀዱለት። ኤዲ ወደ ቤቱ ሲመለስ ሌላ እንክብል ወሰደ። አእምሮ በሚያስደንቅ ሁኔታ የሰላ ሆነ። ህይወቱን ለመለወጥ የቆረጠው ኤዲ ሌላ መጽሐፍ ጻፈ። በ4 ቀናት ውስጥ ስራውን አጠናቆ ለኤዲተሩ አስረከበ። ነገር ግን በዚሁ አላበቃም። የውጭ ቋንቋዎችን መናገር፣ ካርድ መጫወት እንዲሁም የአካል ብቃት እንቅስቃሴ ማድረግ የመሳሰሉ አዳዲስ ክህሎቶችን መማር ጀመረ። አዳዲስ ወዳጆችን ማፍርቶ በተለያዩ ርዕሰ ጉዳዮች ላይ በልበ ሙሉነት መወያየት ጀመረ። በዚህ ሂደት ኤዲ ሄቨን ከተባለ የአክሲዮን ደላላ ጋር ተገናኘና ሄቨንም ካርዱን ሰጠው። ኤዲ በአዳዲስ ጓደኞች አማካኝነት ወደ ባህር ዳርቻ ድግስ ተጋብዞ በዚያ ተደሰተ። በድግሱ ላይ ሳለ ኤዲ አንድ ድንገተኛ እውነት ተረዳ። እውነተኛ ችሎታው በጽሁፍ ላይ ሳይሆን ከአክሲዮን ገበያ ገንዘብ መስራት ላይ ነው። በአዲሱ የአእምሮ ብቃቱ የተገረመው ኤዲ ይህን ሀሳብ ለመሞከር ጓግቶ የአክሲዮን ገበያን በጥልቀት በማጥናት 1 ሳምንት አሳለፈ። በተነቃቃው አእምሮ ስርዓቱን በፍጥነት ተረዳ። በቫርና ክፍል ውስጥ ያገኘውን $800 ተጠቅሞ በአክሲዮን ገበያ ላይ ኢንቨስት በማድረግ በአንድ ቀን ውስጥ $2000 አተረፈ። ይሁን እንጂ ኤዲ ትልቅ ትርፍ ለማግኘት የላቀ ኢንቨስትመንት እንደሚያስፈልገው ወዲያውኑ ተገነዘበ። በመሆኑም ገንዘብ በግል ከሚያበድረው ሩሲያዊው አራጣ አበዳሪ ጀሪ ከሚባል ሰው ጋር ለመበደር ወሰነ። ኤዲ ጀሪን ለመገናኘት
ሲሄድ ጀሪ $100,000 ሊሰጠው ተስማማ። ነገር ግን በሚያስደነግጥ ማስፈራሪያ ያስጠነቀቀው ገንዘቤን በሰዓቱ ካልመለስክልኝ በሕይወት እያለ ቆዳህን ገፍፌ እንደ ዋንጫ እጠቀመዋለሁ በማለት ማስጠንቀቂያ ቢኖርም ኤዲ ገንዘቡን ወስዶ በአክሲዮን ገበያ ላይ ኢንቨስት አደረገው። በሳላ አእምሮውና ጥልቅ ምርምሩን በመጠቀም ኤዲ $100,000 በአንድ ሳምንት ውስጥ ወደ $2 ሚሊዮን ለወጠው። ድንገተኛ ስኬቱ በአክሲዮን ገበያ ውስጥ መነጋገሪያ እንዲሆን አደረገው። በየቦታው ሰዎች ስለሱ ማውራት ጀመሩና የኤዲ ስም በጋዜጦች ላይ መታየት ጀመረ። ኤዲ ከቀድሞ ፍቅረኛው ሊንዲ ጋር ተገናኘ። በራስ መተማመን የተሞላበት አዲስ ገጽታውንና ስኬቱን ስታይ ሊንዲ በጣም ተደነቀች። ሁለቱ ግንኙነታቸውን ድጋሚ በማደስ በሕይወታቸው አዲስ ምዕራፍ ጀመሩ። ውብ ጊዜያትንም በጋራ ማሳለፍ ጀመሩ። አንድ ቀን ከሊንዲ ጋር ጊዜ ሲያሳልፍ አንድ ሰው ሲከታተላቸው አስተዋለ። ነገር ግን ችላ ብሎ ከሊንዲ ጋር ለመሄድ ወሰነ። በማግስቱ ኤዲ የአክሲዮን ደላላ የሆነውን ሄቨንን አገኘው። ሄቨንም ካርል ከሚባል ታዋቂ የንግድ ሰው ጋር አስተዋወቀው። ካርል ስለ ኤዲ ስኬት ለማወቅ ጓጉቶ ለአክሲዮን ገበያና ንግድ እንዲወያዩ ጋበዘው። ለተወሰነ ጊዜ ከተወያዩ በኋላ ካርል በኤዲ ድንቅ ሀሳቦች ተደነቀ። በመመለስ ላይ ሳሉ ካርል ኤዲን በራሱ መኪና ቤቱ ድረስ ለመሸኘት ወሰነ። ከመሄዳቸው በፊት ካርል ለኤዲ አንዳንድ ፋይሎችን ሰጠው። ኤዲ ፋይሎችን ሲመለከት በካርል ኩባንያ ውስጥ በርካታ ጉድለቶችን ወዲያውኑ አገኘ። እነዚህን ችግሮች ለመፍታትም የመፍትሄ ሀሳብ አቀረበ። ይህም ካርልን በኤዲ አስተዋይነት የበለጠ እንዲደነቅ አደረገው። ካርል በሚቀጥለው ቀን በተወሰነ ቦታ ድጋሚ እንዲገናኙ ጋበዘው። ከስብሰባው በኋላ ኤዲ ከካርል መኪና ወርዶ በእግሩ ለመጓዝ ወሰነ። በዚህ ጊዜ ውስጥ አንድ እንግዳ ነገር አስተናገደ። ይህም የኤንጂቲን ክፍል የጎንዮሽ ጉዳት ነበር። ኤዲ ግራ ተጋብቶ የሚያደርገውን ማወቅ ተሳነው። እንዴት እንደደረሰ ሳያውቅ በተለያዩ ቦታዎች ራሱን አገኘ። በመጀመሪያ ክለብ ውስጥ፣ ከዚያም ድግስ ላይ፣ በኋላም ከአንዲት ሴት ጋር በፍቅር ግንኙነት ውስጥ ራሱን አየ። በድንገት ኤዲ ባቡር ጣቢያ ውስጥ ሆኖ የወሮበሎች ቡድን አጠቃው። ምንም እንኳን ኤዲ እንዴት መፋለም እንዳለበት ባያውቅም የዳበረው አእምሮ በቴሌቪዥን የተመለከተውን የብሩስሊን የፍልሚያ ትዕይንቶች አስታወሰ። እነዚያን እንቅስቃሴዎች በማስመሰል ኤዲ ጉልበተኞችን በተሳካ ሁኔታ አሸነፈ። በመጨረሻም ኤዲ እንዴት እዚያ እንደደረሰ ሙሉ በሙሉ ግራ በመጋባት ራሱን በአውራ ጎዳና ድልድይ ላይ ያገኘው። ቀጣዩ ትዕይንት ኤዲ ከእንቅልፉ ሲነቃ ያሳያል። ካርል የሰጠውን ፋይሎች መመርመር ጀመረ። ነገር ግን እንክብሉን ድጋሚ ላለመውሰድ ወሰነ። ያለፉት 18 ሰዓታት እንግዳ ክስተቶችን መድገም አልፈለገም። ሆኖም ያለ እንክብሎቹ ኤዲ ፋይሎቹን ለመረዳት ተቸገረ። ይህ ቢሆንም አእምሮ እንደቀድሞው ያልተሻሻለው ኤዲ እየሰራ ቢሆንም በቀጠሮ ካርልን ለመገናኘት ወሰነ። ኤዲ ካርልን ሲያገኘው ውይይትን ለመከታተልና ካርል ስለምን እያወራ እንደሆነ ለመረዳት ተቸገረ። በዚህ ስብሰባ ወቅት ኤዲ ትናንት ምሽት አብሯት ስለነበረችው ልጅ የዜና ዘገባዬ በሆቴል ውስጥ ሞታ ተገኝታለች። ኤዲ ምንም እንኳን ምን እንደተፈጠረ በግልጽ ማስታወስ ባይችልም በእሷ ሞት ውስጥ ተሳትፎ ሊኖረው እንደሚችል መጠርጠር ጀመረ። በጸጸትና በግራ መጋባት ተውጦ ኤዲ ካርልን ይቅርታ ጠይቆ በፍጥነት ወጣ። በር ላይ ኤዲ ታሞ ማስተዋወቅ ጀመረ። ቤቱ ሲደርስ ለረጅም ጊዜ እንክብሉን ስላልወሰደ ሁኔታው ይበልጥ ተባባሰ። ኤዲ አሁን ድጋሚ ከመጠቀሙ በፊት ስለ ኤንጂቲ ሁሉንም ነገር ለማወቅ ቆረጠ። ከባርና ክፍል በወሰደው ማስታወሻ ደብተር የተዘረዘሩትን ቁጥሮች መደወል ጀመረ። እነዚህ ቁጥሮች ዋርናን ክፍል ሊያቀርብላቸው የነበሩ ሰዎች ናቸው። በሚያስደነግጥ ሁኔታ ኤዲ የኤንጂቲን ክፍሎችን የተጠቀሙ አብዛኞቹ ሰዎች መሞታቸውን አወቀ። በዝርዝሩ ላይ የመጨረሻውን ቁጥር ሲደውል ሰውየው ቀደም ሲል ይከታተለው የነበረው ሰው መሆኑን አወቀ። ሰውየው በአቅራቢያው ታየና ኤዲ በፍርሃት ተውጦ ሸሼ። ለማምለጥ ኤዲ አንድ ካፌ ውስጥ ገባ። በዚያም ሳይታሰብ ከቀድሞ ባለቤቱ ሜሊሳ ጋር ተገናኘ። ሜሊሳ እሷም የኤንጂቲን ክፍሎችን ተወስድ እንደነበርና በከባድ የጎንዮሽ ጉዳቶች ምክንያት መጠቀም እንዳቆመች ነገረችው። እንክብሎችን ማቆሟ እንዴት ያለ እድሜዋ እንዳስረጃትና ከእድሜዋ እጅግ የምትበልጥ እንዳስመሰላት አሳየችው። ሜሊሳ ሱሳቸው አደገኛ መሆኑን በመግለጽ እንክብሎችን መውሰድ እንዲያቆም አስጠነቀቀችው። አደንዛዥ እጹ ሰውነታቸውን ከውስጥ ቀስ በቀስ እያጠፋው እንደሆነና ለማቆም ፈጽሞ የማይቻል እንደሆነ ነገረችው። ሜሊሳ ኤዲ መትረፍ ከፈለገ መጠኑን ቀስ በቀስ እንዲቀንስ መከረችው። በኋላ ኤዲ ከሩሲያዊው አራጣ አበዳሪ ጀሪ ጋር ተገናኘ። $100,000 ያበደረው ጀሪ ኤዲን አጠቃው። ኤዲ ገና ገንዘቡ ስላልከፈለ ገንዘቡ እንዲመልስለት ጠየቀው። በግጭቱ ወቅት ጀሪ በኤዲ እጅ ውስጥ እንክብል አስተዋለ። ጀሪ በጉጉት እንክብሉን በጉልበት ወስዶ ዋጠው። ወዲያውኑ ማለት ይቻላል ጀሪ ኃይልና ደስታ ተሰማው። ይህንን አጋጣሚ በመጠቀም ኤዲ ከባንክ ገንዘብ አውጥቶ ከመሄዱ በፊት ለጀሪ ከፈለው። አሁን የኤዲ ሁኔታ የበለጠ ስለተባባሰ የኤንጂቲን ክፍል በጣም አስፈለገው። ወደ ፍቅረኛው ሊንዲ ቢሮ ሄዶ እዚያ ወደቀ። ኤዲን በእንደዚህ አይነት አስከፊ ሁኔታ ውስጥ ነው ስትመለከት ሊንዲ ምን እንደተፈጠረ ጠየቀችው። ኤዲ ስለ አደንዛዥ እጹ ሁሉንም ነገር ገልጾ እንክብሉን ከአፓርታማው እንድታመጣለት ለመናት። ሊንዲ ተስማምታ እንክብሎችን ለማምጣት ወደ ኤዲ አፓርታማ ሄደች። ነገር ግን ስትመለስ ለቀናት ኤዲን ሲከታተል የነበረው ያው ሚስጥራዊ ሰው እሷንም ማሳደድ ጀመረ። የተደናገጠችው ሊንዲ የቻለችውን ያክል በፍጥነት ሮጠች። ከትልቅ አለት ጀርባ
ተደብቃ ሁሉንም ነገር ለማሳወቅ ለኤዲ ደወለች። ኤዲ ሊንዲን ክፍል ልትወስድ መከራት። እሷም ተስማምታ እንክብሎችን ወሰደችና ብዙም ሳይቆይ አእምሮዋ በፍጥነት መስራት ጀመረ። በተሻሻሉ ችሎታዎቿ በመጠቀም ከቦታው በተሳካ ሁኔታ መለጠች። ከዚያ በኋላ ሊንዲ ወደ ኤዲ ተመልሳ እሱንም እንዲረዳው እንክብል ሰጠችው። በማግስቱ ሊንዲ ኤዲ አደንዛዥ እጹን እንዲያቆም ጠየቀችው። አንድ ጊዜ ብቻ እንደወሰደችና ድጋሚ እንደማትወስድ ገለጸችለት። እሱም እንዲያቆም አበረታታችው። ኤዲ ገና የሚቀረው ስራ ስላለው አሁን ማቆም እንደማይችል ነገራት። ልማዱን ቀስ በቀስ ለማቆም ጊዜ እንድሰጠው ጠየቃት። ሊንዲም ተስማማች። ኤዲ እንክብሉን እንደገና መውሰድ ጀመረ። ሆኖም የጎንዮሽ ጉዳቶችን ለመቀነስ የሚያስችል መንገድን አገኘ። መጠኑን በመቀነስ ከአልኮል በመራቅና በሰዓቱ በመመገብ የመድኃኒቱን አሉታዊ ተጽዕኖዎች ቀንሷል። አእምሮ በሚያስደንቅ ፍጥነት ስለሚሰራ ኤዲ ብልህ ውሳኔዎችን መወሰን ጀመረ። በመጀመሪያ እንክብሎቹን ደህንነቱ በተጠበቀ ሁኔታ ለማስቀመጥ የተደበቀ ኪስ ያለው ሱፍ ሰራ። ከዚያም አንድ ኬሚስት አግኝቶ ከኤንጂቲ እንክብሎች አንዱን ሰጠው። ምንም የጎንዮሽ ጉዳት የሌለው እንክብል እንዲፈጥርለት ጠየቀው። ለዚህም ብዙ ገንዘብ ከፈለ። በ6 ወራት ውስጥ ስራውን እንዲያጠናቅቅ ጠየቀው። ኤዲ ስራውን በመቀጠል ከካርል ጋር በመተባበር ኩባንያውን ወደ ስኬት እንዲያደርስ ረዳው። ኤዲ የካርልን ገንዘብ ከሌሎች ባለጸጋ ነጋዴዎች ገንዘብ ጋር ኢንቨስት በማድረግ በአክሲዮን ገበያ ላይ ከፍተኛ ትርፍ አስገኘ። በመጨረሻም ኤዲ ስኬታማ የአክሲዮን ደላላ በመሆን በአጭር ጊዜ ሚሊዮነር ሆነ። ሆኖም አንድ ቀን ፖሊስ ኤዲን ከሞተች ልጃገረድ ጋር በሆቴል ውስጥ የሚያሳይ ቪዲዮ ከወጣበት በኋላ በቁጥጥር ስር አዋለው። ኤዲ ወዲያውኑ ለጠበቃው ደወለ። ሙሉ ታሪኩን ከሰማ በኋላ ጠበቃው ኤዲ እንዲፈታ አደረገ። ኤዲ ግን ኪሱ ውስጥ የነበረውን እንክብል ሲፈትሽ እንደሌለ አወቀ። ወዲያውኑ ጠበቃው እንክብሎችን እንደሰረቀው ገባው። ይህ በእንዲህ እንዳለ በአንድ ወቅት ለኤዲ ገንዘብ ያበደረው ሩሲያዊ ሰው ጀሪ ተጨማሪ እንክብሎችን ፍለጋ አሁንም እሱን ይከታተለው ነበር። ኤዲ ጥቂት እንክብሎችን በመስጠት ጀሪን ዞር ማድረግ ቻለ። በዚህ ወቅት ኤዲ የካርል ኩባንያንና በባንክ ባለቤትነት የተያዘ ሌላ ትልቅ ኮርፖሬሽንን ለማዋሃድ እየሰራ ነበር። ይህ ስምምነት የአክሲዮን ዋጋን በእጅጉ ከፍ የሚያደርግ ሲሆን ኤዲም ከዚህ ውስጥ $40 ሚሊዮን ያገኛል። ነገር ግን ውህደቱ በሚካሄድበት የስብሰባ ቀን ሃንክ ሳይሆን ባለቤቱ ተገኘች። እሷም ሃንክ ሆስፒታል እንደገባና ውህደቱ ሊቀጥል የሚችለው ካገገመ በኋላ እንደሆነ ለካርል ነገረችው። የሃንክ ሚስት ከሄደች በኋላ ኤዲ ላለፉት ቀናት ሲከታተል የነበረውን ሹፌሩን አየ። ወዲያውኑ ይህ ሹፌር ላንክ እንደሚሰራና ሃንክም የኤንጂቲ እንክብሎችን እንደሚወስድ ተረዳ። ሹፌሩ ኤዲን ሲከታተል የነበረው የሃንክ እንክብል ስላለቀበት ነበር። ያለ እንክብሉ የሃንክ ሁኔታ በእጅጉ ተባብሷል። ኤዲ ወደ ቤቱ ሲመለስ ጀሪ በሩ ላይ ብቅ አለና እንዲከፍትለት ጠየቀው። ኤዲን ቢ ሲለው ጀሪ በሩን ለመስበር ሞከረ። ኤዲ ምንም እንክብል ስላልቀረውና ጀሪ መጋፈጥ ስላልፈለገ ራሱን ለማጥፋት ወሰነ። ከህንፃው ጫፍ ላይ ሆኖ ለመዝለል ሲዘጋጅ በድንገት አንድ እንክብል ሊኖረው እንደሚችል ትዝ አለው። በፍጥነት ሊያገኘው ሮጠ። ከፍለጋ በኋላም እንክብሉን በመጨረሻ አገኘ። ነገር ግን ልክ ሲደርስበት ጀሪ በሩን ሰብሮ ከሁለት ሰዎች ጋር ወደ ውስጥ ገባ። በግርግሩ ምክንያት ኤዲ ደንግጦ ሲወድቅ የያዘው እንክብል እጁ ወደቀ። ወዲያውም የጀሪ ሰዎች ያዙትና ጀሪ ተጨማሪ እንክብሎችን እንዲሰጠው ማስገደድ ጀመረ። በዚህ ጊዜ ጀሪ እንክብሎቹን እንደ ኤዲ እንደማይወጣቸው ይልቁንም ውጤቱ ረዘም ላለ ጊዜ እንዲቆይለት በቀጥታ ወደ ደም ስሩ በመርፌ እንደሚያስገባ ታወቀ። ኤዲ እንክብሎቹን ለመስጠት ፈቃደኛ ባለመሆኑ የጀሪ ሰዎች እንክብሎቹን ለማግኘት ክፍሉን በሙሉ መፈተሽ ጀመሩ። በዚህ ትርምስ ውስጥ ኤዲ ጀሪን ለማጥቃት አጋጣሚውን ተጠቀመ። በብርጭቆ ቁርጥራጭ ሆድን ወቅቶ ከገደለ በኋላ የራሱ ሁኔታ እየተባባሰ በመምጣቱ እንክብል በአስቸኳይ ይፈልግ ነበር። ሆኖም የጀሪ ደም ሲፈስ ሲያይ ጀሪ እንክብል በመርፌ ውስጥ እንደነበር አስታወሰ። ኤዲ እንክብሉ በጀሪ ደም ውስጥ እንዳለ በመረዳት ደሙን መጠጣት ጀመረ። በሚያስገርም ሁኔታ ደሙ ሰርቶለት የሚያስፈልገውን ጥንካሬ ሰጠው። በአዲስ ጉልበት ኤዲ የጀሪን ሰዎች አንድ ባንድ ካስወገደ በኋላ በመጨረሻም ከቦታው ማምለጥ ቻለ። ይህ በእንዲህ እንዳለ ሃንክ ሆስፒታል ውስጥ ሕይወቱ አለፈ። ኤዲ የጀመረውን ለመጨረስ ቆርጦ ወደ ሃንክ ሹፌር አመራ። ሙሉውን ታሪክ ከነገረው በኋላ እርዳታ ሲጠይቀው ሹፌርም ተስማማ። ሁለቱም ወደ ጠበቃው ቤት በማምራት ጠበቃውን አስረው ቦታውን ፈተሹ። ከረጅም ፍለጋ በኋላ ኤዲ በመጨረሻ እንክብሎቹን መልሶ አገኛቸው። ከአንድ ዓመት በኋላ የኤዲ መጽሐፍ ታትሞ የራሱን ኩባንያ መሰረተ። አሁን ቢሊዮነር ሲሆን ለፕሬዝዳንትነትም እየተወዳደረ ነው። አንድ ቀን ካርል በቢሮ ውስጥ ኤዲን ጎበኘው። ኤዲ አሁንም የብልህነቱ ምንጭ የሆኑትን ኤንጂቲ እንክብሎችን እንደሚወስድ በሚገባ ያውቅ ነበር። ካርል ኤዲን ለሱ እንዲሰራ ጠየቀው። ካርል የኤንጂቲ እንክብሎችን የሚያመርተውን ኩባንያ እንደገዛና ምርቱን እንዳቆመ ለኤዲ ነገረው። ኤዲ እንክብሎቹን መውሰዱን መቀጠል ከፈለገ ከእሱ ጋር መስራት እንዳለበት አስታወቀው። ካርል ሊሄድ ሲል ኤዲ አንድ ምሳሌ ሰጠው። በመንገድ ላይ የሚመጣ መኪና ከፊት ለፊቱ ያለውን መኪና ሊገጭ እንደሆነ ነገረው። በሰከንዶች ውስጥ ኤዲ የተነበየው ነገር በትክክል ተከሰተ። ከዚያም ኤዲ ለካርል የኤንጂቲ እንክብሎች ቢኖሩም ባይኖሩም
መኖሩን ሁልጊዜም አንድ እርምጃ እንደሚቀድምና የወደፊቱ እንደሚያስብ ነገረው። ኤዲ የጎንዮሽ ጉዳት የሌለውን የራሱን እንክብል አስቀድሞ እንደሰራ ገለጸ። በመቀጠልም የካርልን ሙሰኛ የንግድ እንቅስቃሴዎች ማጋለጥ ጀመረ። ካርልን ፈርቶ የኤዲን ኃይል በመረዳት ቦታውን በፍጥነት ለቆ ወጣ። ታሪካችን የሚያበቃው ኤዲና ፍቅረኛው ሊንዲ በቻይና ሬስቶራንት ተቀምጠው ነው። ኤዲ አስተናጋጁን አቀላጥፎ በቻይንኛ ቋንቋ አዘዘ። ሊንዲም ኤዲ የኢንጂቲን ክፍሎችን መውሰድ በእርግጥ እንዳቆመ እያሰበች በጥልቅ ሀሳብ ውስጥ ሆና ተመለከተችው። ታሪኩም በዚህ ያበቃል።